አይጧ የግድግዳውን ቀዳዳ በመጠቀም የቤቱ ባለቤት በታሸገ ካርቶን ዕቃ ይዞ ሲገባ ትመለከታለች። አይጧ ዛሬ ደግሞ ምን አይነት ምግብ ይዞ መጣ ብላ ትደሰታለች። ነገር ግን ሰውየው ለባለቤቱ ሊያሳያት የታሸገውን ካርቶን ሲከፍተው ወጥመድ ነው። አይጧ ደነገጠች። ወዲያውኑ ወደ እርሻው ተመለሰችና ጮክ ብላ በዚህ እርሻ ውስጥ የምትገኙ እንስሳቶች ሆይ የአይጥ ወጥመድ እየተጠመደላችሁ ነው፣ ወጥመድ 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 በማለት ትናዘዛለች። ይህን ድምፅ በንቃት የሰማችው ዶሮ ካጎነበሰችበት ቀና በማለት አይጦ ላንቺ ምን ያህል እንደሚያስጨንቅሽ ይገባኛል፣ ነገር ግን እኔን አይመለከትም፣ እዛው ጣጣሽን ቻይ ትላታለች። አይጥ በግ ወደሚገኝበት ቦታ ትሄድና የቤቱ ባለቤት ወጥመድ ገዝቶ እንደመጣ ትነግረዋለች። በጉ በንቀት ዓይን እየተመለከታት ይቅርታ አይጦ ምንም ልረዳሽ አልችልም ይላታል። እቤት ውስጥ ከሚኖሩት እንስሳቶች የቀረው አንድ በሬ ነበር። አይጦ እርሱንም እርዳታ ለመጠየቅ ወዳለበት ትሄዳለች። ወጥመድ ወጥመድ፣ የአይጥ ወጥመድ ይዘው መጡ ትለዋለች። በሬው ምንም ሳይመስለው እየሳቀ አይጦ ምን ነክቶሽ ነው? እኔ እንደሆነ ቆዳዬን እንኳ አይጎዳውም፣ ጣጣሽን ቻይ በማለት ያባራታል። አይጧ በጣም ተበሳጭታ አንገቷን አቀርቅራ የገበሬውን ወጥመድ ብቻዋን ልትጋፈጥ ወደ ቤቷ ትመለሳለች። በዚያው ቀን ምሽት ሰው ሁሉ በተኛበት ወጥመዱ ከፍተኛ ድምፅ አሰማ። የገበሬው ሚስት አስቸጋሪዋ አይጥ ተያዘች በማለት ወጥመዱን ጎትታ ይዛው እንዳትሄድ አስባ ወደ ስፍራው ታቀናለች። የአይጧ ጭራ መስሏት በወጥመዱ የተያዘውን አደገኛ እባብ አፉን ነበር የያዘችው። እባቡ ነደፋት። ገበሬው በፍጥነት ወደ ሆስፒታል ይወስዳታል። ከታከመች በኋላ ወደ ቤት ትመለሳለች። ጎረቤቱ ሁሉ እየመጣ ይጠይቃት ጀመር። በዚህ መሃል የዶሮ መረቅ መድኃኒት ነው፣ ይታረድላት ይባላል። ዶሮዋም ታረደች። በቶሎ እንድታገግም በግ ይታረድላት ሲባል ከቀናት በኋላ በግ ታረደ። ይህ ሁሉ እየተደረገላትም ሕመሟ እየበረታ ሄደ። በመጨረሻም ሴትዮዋ ሞተች። ለለቀስተኛው በሬው ታርዶ ተበላ። አይጧ ይህንን ሁሉ ድርጊት በዛች ግድግዳ ቀዳዳ ትመለከት ነበር። በድርጊቱ በጣም አዘነች። አለመደማመጥ ለችግራችን የጋራ መፍትሄ አለመፈለግ በተናጠል ችግሩ ራሱ ያጠፋናል። ዩኒዮ ኃይሉ በየነ እንዳዘጋጀው፣ በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው